ጋዜጠኞች እንዲለቀቁ የጋዜጠኞች መብት ተሟጋቹ ድርጅት ሲፒጄ ጠየቀ። የማሊ ወታደራዊ ጁንታ በቁጥጥሩ ስር ውለው ለነበሩ 49 የአይቮሪ ኮስት ወታደሮች ምህረት አደረገም። ወታደራዊ ጁንታ ወታደሮቹን በምህረት የለቀቀው በቀጠናው ከተነሳበት ብርቱ ዲፕሎማሲያዊ ጫና በኋላ ነው ተብሏል። ሩሲያ የገናን በዓል ምክንያት በማድረግ በተናጥል ያወጀችውን የተኩስ አቁም እስከ እኩለ ሌሊት ድረስ እንደምታከብር የሩሲያ መከላከያ ሚኒስቴር አስታወቀም። የሩሲያ ጦር የተኩስ አቁሙን ያጸናው እርምጃው ከዩክሬን ወገን ውድቅ ከተደረገ በኋላ ነው። ዜናውን በዝርዝር በፌዴራል መንግስቱና የትግራይ ኃይሎች መካከል የሰላም ስምምነት ከተደረሰ 2 ወራት በኋላ በሰሜን ኢትዮጵያ የኦርቶዶክስ ክርስትና እምነት ተከታዮች የገና በዓልን በአዲስ ተስፋና ድምቀት አከበሩ። በመላው ኢትዮጵያ የክርስትና እምነት ተከታዮች ዘንድ ዛሬ የኢየሱስ ክርስቶስ ልደት ወይም የገና በዓል ተከብሮ የዋለ ሲሆን በታሪካዊቷ የላሊበላ ከተማ በተለየ ድምቀት መከበሩን የፈረንሳይ ዜና አገልግሎት ዘግቧል። በዓለም የትምህርትና ሳይንስ ባህል ድርጅት በእንግሊዝኛ ምህጻሩ ዩኔስኮ በዓለም ቅርስነት በተመዘገበው የቅዱስ ላሊበላ ገዳም በርካታ ሀገር ጎብኚዎች በተገኙበት የእምነቱ ተከታዮች በባህላዊና ሃይማኖታዊ አልባሳት አሸብርቀው በዓሉን አክብረዋል። በበዓል አከባበሩ ላይ የነበረው ድባብ ከጦርነቱ በኋላ አዲስ የተስፋ ድባብ የታየበት እንደነበርም በዘገባው ተመላክቷል። በበዓሉ ላይ መቀመጫቸውን አዲስ አበባ ያደረጉ የ10 ሀገራት አምባሳደሮች መገኘታቸውን የሀገር ውስጥ የመገናኛ ብዙሃን ዘግበዋል። የላሊበላ ከተማ በ2 ዓመታት ጦርነት ወቅት 2 ጊዜ በትግራይ ኃይሎች ስር ወድቃ የነበረች ሲሆን የትግራይ ኃይሎች ለመጨረሻ ጊዜ ከተማዋን ለቀው የወጡት ባለፈው ዓመት የታህሳስ ወር ነበር። ላሊበላ በ12ኛውና 13ኛው ክፍለ ዘመን በአስደናቂ ሁኔታ ከአንድ ወጥ ድንጋይ ተፈልፍለው የተገነቡ በርካታ አብያተ ክርስቲያናትን ያቀፈ ገዳም ነው። ገዳሙ በሀገሪቱ በቱሪዝም መስህብነታቸው ከሚጠቀሱት አንዱና ግንባር ቀደሙ ነው። በተጠናቀቀው የጎርጎርሳውያኑ 2022 ዓመት የምግብ ዘይትን ጨምሮ የምግብ ዋጋ ታይቶ በማይታወቅ ሁኔታ ጣሪያ የነካበት ዓመት እንደነበር የተባበሩት መንግስታት ድርጅት የምግብና እርሻ ድርጅት በእንግሊዝኛ ምህጻሩ ፋኦ አስታወቀም። በዓለም አቀፍ ደረጃ በዓመቱ የተከሰተው የምግብ ቀውስ ለወትሮም ከድርቅ ጋር ብርቱ ትግል ውስጥ የነበሩትን ኢትዮጵያን ጨምሮ የአፍሪቃ ቀንድ ሀገራት ችግሩን አወሳስቦባቸው ማለፉን ዓለም አቀፉ ድርጅት አመልክቷል። በሩሲያና ዩክሬን መካከል የተቀሰቀሰው ጦርነት ለምግብ የዋጋ ግሽበት ዳርጎ በዓለም አቀፍ ደረጃ ረሃብ እንዲባባስ አይነተኛ ሚና መጫወቱን ድርጅቱ ዓመታዊ የምግብ ዋጋ መግለጫን ይፋ ባደረገበት ሪፖርቱ ገልጧል። መቀመጫውን ሮም ጣሊያን ያደረገው የዓለም የምግብና እርሻ ድርጅት ፋኦ በዚሁ የምግብ ዋጋ መረጃ ጠቋሚ መግለጫው የዓለም የምግብ ሸቀጣሸቀጦች ዋጋ ለተከታታይ 9ኛ ወር ቅናሽ ቢያሳይም ከጦርነቱ በፊት ከነበረው ጊዜ አንጻር አሁንም ከፍተኛ ጭማሪ እንዳለው አመልክቷል። ነገር ግን በተጠናቀቀው የታህሳስ ወር በደቡባዊ ንፍቀ ክበብ የተሰበሰበው ምርት የምግብ አቅርቦቱን ማሳደጉና በአቅራቢዎች መካከል ፉክክር መታየቱ በቀጣይነት የምግብ ዋጋ ሊያሽቆለቁል እንደሚችል ተስፋ ታይቶበታል ብሏል። የደቡብ ሱዳኑ ፕሬዝዳንት ሳልቫኪር ሽንት ሲያመልጣቸው የሚያሳይ ተንቀሳቃሽ ምስል ሾልኮ መውጣቱን ተከትሎ በቁጥጥር ስር ውለው የነበሩ 6 ጋዜጠኞች እንዲለቀቁ የጋዜጠኞች መብት ተሟጋቹ ድርጅት ሲፒጄ ጠየቀም። በመንግስት የሚተዳደረው የደቡብ ሱዳን ብሮድካስቲንግ ኮርፖሬሽን ሰራተኞች ማክሰኞ ዕለት በብሔራዊ ደህንነት አገልግሎት ወኪሎች መታሰራቸውን የሚዲያ ዘገባዎችና ጉዳዩን የሚያውቁ ሌሎች ምንጮችን ጠቅሶ የጋዜጠኞች መብት ጥበቃ ኮሚቴ አስታውቋል። በፕሬዝዳንቱ ጉዳይ በታህሳስ ወር መጀመሪያ አካባቢ በቁጥጥር ስር የዋሉት ጋዜጠኞቹም ምርመራ እየተደረገባቸው መሆኑን መቀመጫውን ኒውዮርክ አሜሪካ ያደረገው የመብት ተሟጋቹ ድርጅት ገልጿል። የደቡብ ሱዳን የጋዜጠኞች ህብረትም ተንቀሳቃሽ ምስሉን ለህዝብ ይፋ በማድረግ እጃቸው አለበት ተብለው በተጠረጠሩት 6ቱ ጋዜጠኞች ላይ የሚደረገው ምርመራ በፍጥነት እንዲጠናቀቅ ጠይቋል። የ71 ዓመቱ ኪር ደቡብ ሱዳን ከሱዳን ነጻ ከወጣች ከጎርጎርሳውያኑ ሐምሌ 2011 ጀምሮ የሀገሪቱን ዋነኛውን መንበረ ስልጣን እንደተቆናጠጡ ወታደራዊ ጁንታ በቁጥጥሩ ስር ውለው ለነበሩ 49 የአይቮሪ ኮስት ወታደሮች ምህረት አደረገም። ወታደራዊ ጁንታው ወታደሮቹን በምህረት የለቀቀው በቀጠናው ከተነሳበት ብርቱ ዲፕሎማሲያዊ ጫና በኋላ ነው። የሀገሪቱ መንግስት ውሳኔ የተሰማው የሀገሪቱ ፍርድ ቤት በወታደሮቹ ላይ የጥፋተኝነት ብይን ካስተላለፈ 1 ሳምንት በኋላ ነው።
አይቮሪያን ወታደሮች በማሊ ወታደራዊ ጁንታ መንግስት ላይ ጥቃት ለመሰንዘር አሲረዋል በሚል በቁጥጥር ስር ከዋሉ በኋላ ፍርድ ቤት ቀርበው ጥፋተኛ ሆነው በመገኘታቸው እያንዳንዳቸው በ20 ዓመት እስራት እንዲቀጡ ተወስኖባቸው ነበር። ከ49ኙ አይቮሪያን ወታደሮች መካከል 3ቱ ሴቶች ሲሆኑ ባለፈው የመስከረም ወር ከእስር ተለቀው ነበር። ምንም እንኳ ኋላ ላይ በሌሉበት የሞት ፍርድ ተፈርዶባቸው የነበረ ቢሆንም አይቮሪያን ወታደሮች ባለፈው ዓመት ሐምሌ ወር ባማኮ አውሮፕላን ማረፊያ ከደረሱ በኋላ ነበር በቁጥጥር ስር የዋሉት። የአይቮሪ ኮስትና የተባበሩት መንግስታት ድርጅት እንደሚሉት ግን ወታደሮቹ በአውሮፕላን ባማኮ የደረሱት በማሊ የሚገኘው የተባበሩት መንግስታት ድርጅት የሰላም አስከባሪ ተልዕኮ አካል ለሆነው የጀርመን ጦር መደበኛ ጥበቃ ለማድረግ ነበር። ቻይና በኮቪድ-19 ወረርሽኝ ምክንያት ጥላው የነበረውን የእንቅስቃሴ ገደብ ማላላቷን ተከትሎ ጀርመን ዜጎቿ እጅግ አስፈላጊ ካልሆነ በቀር ወደዚያ እንዳይጓዙ አሳሰበችም። የጀርመን የውጭ ጉዳይ ሚኒስቴር በትዊተር ባወጣው ማሳሰቢያውም በአሁኑ ጊዜ ወደ ቻይና አስፈላጊ ያልሆኑ ጉዞዎችን አናበረታታም ብሏል። ምክንያቱም ደግሞ በሀገሪቱ በኮቪድ ወረርሽኝ ከፍተኛ ቁጥር ተጠቂዎች ያለውና የተጨናነቀ የጤና ስርዓት በመኖሩ ነው ብሏል። ከጀርመን በተጨማሪ ሌሎች በደርዘን የሚቆጠሩ ሀገራትም ወደ ቻይና በሚደረግ ጉዞ ላይ አዲስ የጉዞ መመሪያ ተግባራዊ ማድረጋቸውን የፈረንሳይ ዜና አገልግሎት ዘግቧል። የአውሮፓ ህብረት ባለሙያዎች በዚህ ሳምንት የቡድን 27 አባል ሀገራት ከቻይና በሚደረጉ በረራዎች ላይ ሰዎች የኮቪድ ምርመራዎችን እንዲያደርጉ አበረታተዋል። ጀርመን፣ ፈረንሳይ፣ ጣሊያንና ስፔንን ጨምሮ ሌሎች በርካታ የአውሮፓ ህብረት ሀገራት ከቻይና በሚመጡ መንገደኞች ላይ የኮቪድ ምርመራ መስፈርቶችን አስቀድመው አስታውቀዋል። ዩናይትድ ስቴትስና ጃፓንም ከህብረቱ አባል ሀገራት ውጭ ተመሳሳይ እርምጃ የወሰዱ ሀገራት ናቸው። የቻይና ባለስልጣናት እንዳሉት ከቅርብ ቀናት ወዲህ በተቀሰቀሰው የመጀመሪያው የወረርሽኝ ማዕበል ቤጂንግና ቲያንጂንን ጨምሮ በትላልቅ የቻይና ከተሞች ውስጥ ወረርሽኙ ከፍተኛ ደረጃ ላይ ደርሷል። ሩሲያ የገናን በዓል ምክንያት በማድረግ በተናጠል ያወጀችውን የተኩስ አቁም እስከ ዛሬ እኩለ ሌሊት ድረስ እንደምታከብር የሩሲያ መከላከያ ሚኒስቴር አስታወቀም። የሩሲያ ጦር የተኩስ አቁሙን ያጸናው ከዩክሬን ወገን ውድቅ ከተደረገበት በኋላ ነው። የሩሲያ መከላከያ ሚኒስቴር በዕለታዊ መግለጫው እንዳሉም የሩሲያ ጦር ከዩክሬን ወታደሮች ጥቃት ሲሰነዘርበት ብቻ አጸፋ ከመመለስ ባለፈ በተናጠል ያደረገውን የተኩስ አቁም እንደሚያከብር ገልጿል። ዩክሬን ግን የሞስኮን የተኩስ አቁም ስምምነት እንደ ስልታዊ ነው ስትል ውድቅ አድርጋለች። እርምጃውን የሩሲያ ኃይሎች ለማረፍና እንደገና ለማስታጠቅ እድል ለመስጠት የተነደፈ ነውም ብለዋለች። በሞስኮ ወታደሮች የተያዙባትን ቦታዎች ለማስመለስም ጥረቷን አጠናክራ እንደምትቀጥል ኪየቭ አቋሟን ግልጽ አድርጋለች። በሌላ ዜና ደግሞ በፖላንድ የተጠለሉ ዩክሬናውያን የኦርቶዶክስ ክርስትና እምነት ተከታዮች የገናን በዓል ፈጣሪ ወደ ሀገራቸው ይመልሳቸው ዘንድ በመጸለይ ማሳለፋቸውን ሮይተርስ የዜና ወኪል አስከፊ ጦርነት በነበረችው ትግራይ የዘንድሮው የልደት በዓል በአንጻራዊ ሰላም በተሻለ ድምቀት እየተከበረ ይገኛል። ከዋዜማው ጀምሮ ካለፉት ጊዜያትና በዓላት በተሻለ ግብይትና አጠቃላይ የበዓል ድባብ የታየባት መቀለ ዛሬ በበዓሉ ቀን ደግሞ በየአብያተ ክርስቲያኑ በመንፈሳዊ ስነ ስርዓቶች በዓሉን በሚያከብረው ህዝብ ደግሞ በነባር ባህላዊ እሴቶች እየተከበረ ይገኛል። ትላንት በዋዜማውና ዛሬ በበዓሉ ዕለት ያነጋገርናቸው በዓሉን የሚያከብሩ የመቀለ ነዋሪዎች ካለፉት ጊዜያት በተሻለ የሰላም ድባብ ላይ ሆነው በዓሉን በደስታ እያከበሩ ሙሉ ነው ባለህ ትገበያያለህ። በየቤቱ ሁሉ ነገር ሙሉ ባይሆንም ከሁለት ዓመት በኋላ በተሻለ የበዓል ድባብ እያከበርን እንገኛለን። እንደሚታወቀው ልደት የክርስቲያን